ጤና ይስጥልን የተወደዳችሁ ክቡራን ተመልካቾቻችን እንደምን ሰንብታችኋል? ይህ ሳምንታዊው የማለፊያ ፕሮግራማችን ነው። በዛሬ የማለፊያ ፕሮግራማችን አንድ ጉዳይ ልናነሳ ወደናል። ከሰሞኑ የቱለማ የገዳ ስርዓት ሲከናወን በርካቶች በቴሌቪዥን መስኮታችሁ ተመልክታችኋል፣ በማህበራዊ ሚዲያም ሲንሸራሸር ተመልክታችኋል ብለን እናምናለን። እንደ አጠቃላይ ግን ገዳ ለኦሮሞ ሕዝብ ምንድነው? ስርዓቱንስ እስከ ዛሬ ድረስ እንዴት አስቀጠለ የሚለውን ጉዳይ ልናነሳ ዩባ ገዳ አብዱራህማን ደቀቢ ልናናገር እዚህ በባቱ ከተማ ተገኝተናል። ፍቃደኛ ስለሆኑልን በኦቢኤን ኖርን ኦፍ አፍሪካ ተመልካቾች ስም ከልብ አመሰግናለሁ። አመሰግናለሁ ስለጋበዛችሁኝ። እንግዲህ ስለ ገዳ ልናነሳ ነው። ገዳ ብዙ አጥኚዎች እንደሚናገሩትም የኦሮሞ አባቶችም እንደሚገልጹትም ከኦሮሞ ሕዝብ ጋር የመጣ ስርዓት ነው ይላሉ። ስርዓቱ ከኦሮሞ ጋር ምን ያህል ዘለቀ? ስርዓቱ ከኦሮሞ ማህበረሰብ ጋር ኦሮቲ አብሮ እንደተፈጠረ ማሰብ ይቻላል። ስርዓቱን ከመጠቀምም አኳያ ስታይ ከነበሩት ጫናዎች ራሱ ከስርዓቶች ጫናዎች አኳያም ብናይ በጣም መጥፋት የነበረበት ስርዓት ነው። ራሱን ታድጎ ከትውልድ ትውልድ እየተሸጋገረ እዚህ የደረሰውና ለኦሮሞ ማህበረሰብ አካሉ ማለት ነው። የአንድ ሰው አካሉ ከባለቤቱ እንደማይለይ ሁላ ይሄ ከኦሮሞ ማህበረሰብ የሚለይ ስርዓት አይደለም። መተዳደሪያው ነው፣ መኖሪያው ነው፣ ራሱን የሚገዛበት ነው፣ ልጆቹን የሚያስተምርበት ነው። የልጅ አስተዳደግ እዛ ስርዓት ውስጥ ነው ያለው። ልጅ ስርዓትን ይዞ እንዴት ነው ማደግ ያለበት የሚለው ሁሉ ነገር እዚህ ስርዓት ውስጥ ስለሆነ አካሉ የስርዓቱ ለህዝቡ አካሉ ነው ማለት ይቻላል። ምናልባትም ልክ እንደ ሎሬት ጸጋዬ ገብረመድህን ያሉ ጻፊያን የሚያነሱት ነገር አንድም ከኦሪት ስርዓትም ቀድሞ የነበረ ነው የኦሮሞ ህዝብ ስርዓት ገዳ የሚል ነገር ያነሳሉ። በሃይማኖት አስተምሮ ስንወስድ የሰው ልጅ የሁሉ ነገር ገዢ ነው ይላል። በገዳ ስርዓት ደግሞ በኦሮሞ ፍልስፍና ሁሉም ተፈጥሮ ህግ አላቸው። ያንን ህግ ኦሮሞ ለምንድን ነው ያበጀው? ኦሮሞ ስርዓቱን ከማበጀቱ በፊት ፈጣሪ ራሱ ሲፈጥራን እሱን ማምለክ በምንችል መልኩ ነው። አንድ ሰው የበላይና የበታችን አውቆ መራመድ እንዲችል አድርጎ ነው ፈጣሪው ራሱ የፈጠረን። ከዚህ አኳያ ነው ስርዓቱን ሊፈጥር የቻለው። ማህበረሰቡ ስርዓቱን መተዳደሪያው አድርጎ እዚህ ውስጥ የማይካተት የማይዳሰስ ነገር የለም ብያለሁ ቅድም። በመጨረሻ ልጅ ለማሳደግ የራሱ ስርዓት አለው። እዚህ ውስጥ ተፈጥሮን እንዴት መንከባከብ እንደምንችል የራሱ ስርዓት አለው። ስለዚህ ይሄ ቅድም እንዳልኩ አካሉ ሆኖ አካሉ አድርጎት ነው አብሮት ያደገና የኖረ ከልጅ ልጅ ከትውልድ ትውልድ እያስተላለፈ አብሮት የኖረ። እኛ እዚህ ላይ ያለን ሰዎች በታሪክ የምንሰማው ነገር ስለሆነ ድንበሩ እንደዚህ አይነት ቀን ነው ብለን እኛ አብሮ መፈጠሩን ነው የምናውቀው። የኦሮሞ ማህበረሰብ ከዚህ ስርዓት ጋር መፈጠሩን ነው የምንረዳው። አምላክ አብሯቸው አድርጎ እንደፈጠራቸው የምናምነው። እንግዲህ የገዳ ስርዓት ቀደም ብሎ እርሶም በውስን መልኩ ለመግለጽ ሞክረዋልና የተለያዩ ተጽዕኖዎች ነበሩበት። በዚህ ተጽዕኖ ውስጥ ጠንካራ የገዳ ስርዓትን ያከናወኑ አካባቢዎች አሉ፣ የተዳከመባቸው አካባቢዎች አሉ። የተዳከመባቸው አካባቢዎች ደግሞ መልሶ የገዳውን ስርዓት ለመመለስ በርካታ ሂደቶች ተካሂደዋል። ለምሳሌ ከ8 ዓመት በፊት የሲክ ኮማንዶን የገዳ ስርዓት ሲመለስ ተመልክተናልና ያን ስርዓት በምን መልኩ ነው መመለስ የተቻለው? ምክንያቱም አመታትን የዘለቀ ስለሆነ። በጣም ጥሩ። ስርዓቱን እንዴት ልንመልሰው ቻልነው የሚለው ከመሰረቱ የስርዓቱን አስፈላጊነት ነው ማህበረሰብ ዘንድ እንዲሰርጽ የተደረገው። በመጀመሪያ ደረጃ ማህበረሰቡ ውስጥ የስርዓቱ አስፈላጊነት እንዲሰርጽ ተደረገ። ከዛ ማህበረሰቡ ራሱ ካለው ስርዓት አሁን ካለው ስርዓት ጋር የሚጋጭ ሆኖ አላገኘው። ያለው ስርዓት ራሱ ይሄ የኔን ስርዓት የኔን አገዛዝ ይነካል የሚል ከመደገፍ ውጪ ይነካል የሚል ነገር የለውም በመንግስት ደረጃም ስናይ። ስለዚህ ማህበረሰቡ ጠቀሜታውን እንዲያቅ አገልግሎቱን እንዲያቅ ተደርጎ ትላንት የተረሳው አካባቢ ላይ እንዲያቅ ተደርጎ ከዛ በኋላ ነው
ስር መሰረቱን ፈልገን በጥናት አድርገን ደርሰንበት ያ ሂደት ከቦታው እንዲነሳ ያደረግ ነው። የዛሬ አመት ሲኮመንዶ ውስጥ ስንል ከቦታ ቦታ ይለያያል። የደደቻ ክፍፍል አለ። ደደቻ ማለት አንድ 5 የገዳ ስርዓት ያለበት ኤሪያ ነው። 5ቱ የገዳ ስርዓቶች በየ8 አመቱ የሚሸጋገሩበት ኤሪያዎች ናቸው። ደደቻ ማለት እዚህ ሲኮመንዶ ውስጥ 20 ደደቻዎች ነው ያሉ። ይሄ ስርዓት የሚፈጸም ለምሳሌ እንደ ዋዩ ምንለው ዋዩ ማለት ከዚህ ከመቂ አንስቶ እስከ አርሲ ነገሌ ያለው ከዚህ ከስልጢ ድንበር እስከ በቆጂ ድረስ ያለው ኤሪያ አንድ የ5ቱ የገዛ ስርዓት ግዛት ተብሎ ነው የሚታሰበው። ስለዚህ እዛ ውስጥ ይቀጭጭና ይጥፋ እንጂ ሲኮመንዶ ውስጥ ተብሎ ይሄንንም አካል ያጠቃልቃል። ነገር ግን ቀጨጨ እንጂ እዚህ አልጠፋም። መሰረቱን ለቆ ቤዙን ለቆ ሙሉ በሙሉ አልጠፋም። ሲጠቀሙበት ነበር። ስርዓቱ ስላፈናቸው ጎላ አድርጎ አውጥቶ ርክክብን ስልጣን ሽግግርን አያደርጉበትም እንጂ በየቤታቸው አድርጎ ያ ስርዓት አመቱ ሲደርስ ስርዓት ሲፈጽሙ ነበር። እንደ ምሳሌ ብንወስድ እኔ የገዳ ስርዓት መቼ ነው 1987 ዓመተ ምህረት ነው ስልጣኑን የተረከብኩት። 1995 ነው ስልጣኑን አሳልፌ ያስረከብኩት። የዛሬ 8 አመት ደግሞ የኔ ልጅ መጥቶ ስርዓቱን ይቀበላል፣ ስልጣኑን ይቀበላል። ይሄ ማለት ከ40 አመት በኋላ መጥቶ ነው። እኔ ዛሬ ዩባ የሆንኩበት ምክንያት ምንድነው? የኔ ልጅ ገዳ ሊወስድ እየመጣ ነው። ራባ ነው። አሁን ባለፈው ቡልቱማ ለሆራታ ሰንጋጃራ ሲያርድ የኔ ልጅ ራባ ነው። ራባ ማለት ዛሬ 8 አመት የሚወስድ እጩ ማለት ነው። ዛሬ 8 አመት ስልጣን የሚወስድ እጩ ማለት ነው። ለዛ እጩነት ገብቶ ስርዓት ሲፈጽም ነበር። ምናልባት ሚዲያ ከቨሬጅ ላይ ብታዩ ሶሻል ሚዲያ ላይ። ስለዚህ ያ ስርዓት ምን ነው የሚያከት አላበቀጨጩን ነው ቀጨጨ እንጂ አለመሞቱን ነው የሚያሳይ። ስለዚህ ያንን መሰረት አድርገን ነው ሄደን ኦዳ ሮባ ላይ እንዳየው ያንን ስርዓት ልንመልስ የቻለውና ማህበረሰቡ አገልግሎቱን ትላንት የጣለውን ስርዓት ከእጁ እንደነጠቀው ተረርተው ዛሬ ወደ ስርዓቱ እየተመለሰ ያለበት ሂደት አለ። ስለዚህ በቀደም የቱለማንም ስርዓት ስታይ ይባስ ቱለማ ላይ ከዚህም በባሰ መልኩ የቀጨጨ ስርዓት ነበረ እዛ ውስጥ ሲፈጸም የነበረ። ስለዚህ ያንን ነው አበልጽጎ አሳድጎ ጠይቆበት ጥናት አድርጎ ፈልፍሎ ካለበት አውጥቶ በቀደም ባማረ መልኩ ውብ በመሆነ መልኩ ቀደም ሲል የነበረውን ስርዓትን በተከተለ መልኩ ርክክብ ሲያደርጉ የነበረውና የዛሬ 8 አመትም ነበርኩበት እንዲህ ያማረ አልነበረም። የዛሬ 16 አመትም ነበርኩበት ለገሰ ለበየና ሲሰጥ ነበርኩበት እንዲህ አልነበረም፣ ጅምር ነበረ። ስለዚህ ያለው ተስፋ ይበልጥ የሚያድግ ተስፋ የሚል እምነት ነው ያለኝ። ከዚህ በኋላ ይበልጥ እየበለጸገ የሚሄድበት ሂደት ነው ያለው። የነበሩት ስርዓቶች ያቀጨጩ ስርዓት ብቻ ሳይሆን በእምነት ጥላ ስር ገብቶም ሰው ስርዓቱን ያቀጨጨበት ሁኔታዎች ነበሩና ያ ነገር ሰው ወደ ግንዛቤ መጥቶ እንደማይጋጩ ሃይማኖትና ስርዓት እንደማይጋጩ የአስተዳደር ስርዓት ነው ይሄ። ስለዚህ እንደማይጋጩ ሰዎች እየተገነዘቡ እየመጡ ነው ያለውና ድሮ ሌላ አምልኮ የሚሰጡ እንደ አምልኮ አይቶ ሌላ ሲያሜ የሚሰጠው ነገር እየቀጨጨ ያለበት ያ አመለካከት እየቀጨጨ ያለበት ስርዓት መሆኑን እየተረዱ ያሉበት ሁኔታዎች አሉና ትልቅ ተስፋ አለን። ከዚህ በላይ ብንሰራበት ይበልጥ ደግሞ በልጆቻችን ይበልጥ እየሰራንበት ከሄድን ከዚህ በላይ የተሻለ ሆኖ ስርዓቱ ወደ ቦታው ይመለሳል የሚል እምነት አለኝ። ቀደም ብለው ሲያነሱም ከኦሮሞ ህዝብ ጋር የተፈጠረ ነው የገዳ ስርዓት። ስለዚህ ትልቅ ትስስር ያለው ነገር የሰው ልጅ ሲያጣ የሚጎልበት ነገር አለ ተብሎ ይታሰባል። በሳይኮሎጂውም ብንወስደው የኦሮሞ ገዳ መቀጨጩ በኦሮሞ ህዝብ ስነ ልቦና ላይ ምን ጉዳት አደረሰ? መልሶ ማለምለም ወይም ማደጉ ደግሞ ምን አይነት እድሎች ይዞ መጥቷል? በመጀመሪያ ደረጃ ብዙ ጉድለቶችን አምጥቷል። ልጅ ታላቁን የማያከብርበት ዘመን አይተናል። ጉንዳን እንኳን ህይወቱ ቢጠፋ እኛን ይሰማናል። መጥፋት የለበትም ነው የሚለው ስርዓቱ። አይደለም የሰውን የሚያክል ህይወት ዛሬ እያየን ያለነው እርስ በርስ እየተባላንበት ያለነው ሂደቶች ምንን የሚያመለክቱ ነው? ይሄ ስርዓት መቀጨጩን ነው። ይሄን አላስተማረንም ስርዓቱ። አጥፍቶ ቢገኝ እንኳን የሚመከርበት የራሱ ስርዓት አለ፣ የሚቀጣበት የራሱ ስርዓት አለውና በጣም ነው የጎዳን። በጣም ከሚገልጸው በላይ ነው የጎዳን ማህበረሰባችንን። ኢኮኖሚካሊ ትላንት
እንዴት ነው እዚህ ስርዓት ውስጥ ከብት ሰው ሀብት የሚያፈራ ደንን የሚጠብቅበት ሂደት እንዴት ነበረ ብንል ዛሬ ተራቅቶ የምታየው ክብር አለመስጠትን የሚያመላክት ነው። የደን ጭፍጨፋውን በተመለከተ ብና ይሄ ኢኮኖሚካል ጉዳት ነው። ስለዚህ ማህበረሰቡ ላይ ይሄ ነው ብዬ ቁጥሬ በዝርዝር የማልገልጸው ውድቀት የሞራል ውድቀት ጭምር ነው የደረሰበት። ስለዚህ አሁን ያለው ተስፋ ቀጣይ እነኚህ ስርዓቶች ሲመለሱ ምን ነው ተስፋ ሰው ልጅ በተስፋ ነው የሚኖረው። ስለዚህ ብዙ ተስፋዎች አሉ። ዛሬ ያየን ያለነው ብዙ ተስፋዎች አሉ። ዛሬ አሁን በኔ እድሜ ያየን ያለነው ተስፋዎች አሉ። በየቦታው የሚተከሉ ደኖች ይሄንን ተስፋ የሚሰጥ ነገር ነው የሚያመላክተን። ያለውን የአየር ንብረት ለውጥ እንዲስተካከል ካደረገ ማለት እኛ አእምሮአችን ራሱ ጤናማ አስተሳሰብ እንዲኖረው ያደርጋል። ስርዓቱ እዚህ ውስጥ ድርሻ አለው ማለት ነው። ስለዚህ ብዙ ነገሮች የምንጠቀማቸው ነገሮች አሉ እዚህ ውስጥ። አሁንም የትምህርት ስርዓት ውስጥ ከገባ በቤት ቁጭ ብለን እንደ ድሮ ትምህርት ባንሰጥ እንኳን በየትምህርት ቤቱ የሚሰጡት እንደዚህ አይነት ስርዓቶች እያደጉ ሲሄዱ ትውልድ ወደ ቀድሞ ህይወት ትላንት ወደ ነበረበት የመከባበር እኛ እርስ በርስ የምንጠላላውን መንፈስ ከውስጣችን የሚያድስ ነው ብዬ አስባለሁ። ቀደም ብለው እንዳነሱትም በተለይ የኦሮሚያ ክልላዊ መንግስት በትምህርት ካሪኩለም ውስጥ ማስገብቷል። ከዛም ውጪ በአዋጅ አጽድቆ ልክ እንደ ቡሳ ጎኖፋ የዜግነት አገልግሎት ከዛም ባለፈ ባህላዊ የፍርድ የሚሰጥባቸው ባህላዊ ፍርድ ቤቶችን በየአካባቢው አስፋፍቷልና ይህን በአዋጅም ደግፏል። ከዚህ በፊት ያልነበረው ይህ ለስርዓቱ እድገት ምን አይነት አስተዋጽኦ ይኖረዋል? ሰው ሲመኘው ስናፍቀው ሶባንሱ ብያ ኑራ ዱርባቴ የሚባል የውሸት ስጦታ ተደርጎ እንመለከት ነበር በነበረው በዚሁ ስርዓት ውስጥ ሆኖ በኢያድግ በነበረ ጊዜ አባገዳ መባሉ አልቀረም። ነገር ግን የተሰጠው ነገር ለምንድነው ህግ ወጥቶለት በህግ ውስጥ ገብቶ ተደንግጎ ለማህበረሰቡ ለምንድነው የማይመጣው ወደ ታች መልሶ ብለን ስንጠብቀው ስንመኘው ጥያቄ ስናነሳበት የነበረ ነገር ነው። ዛሬ ምላሽ አድርጎ መንግስት በትምህርት ካሪኩለም ብቻ ሳይሆን በአዋጅ አጽድቆ አውጥቶ ማደግ አለበት ስርዓቱ ልንከባከበው ይገባል ብሎ እንደዚህ ማውጣት ማለት ለኛ መንግስት ለካ እየዋሸን አይደለም እያለ ያለውን እየተገበረ ነው የሚለው ብዙ ዛሬ ያልተስተካከሉ ብዙ ነገሮች አሉ። ለነኛ ሁላ ተስፋ እንዲኖራን አድርጓል። አሁን መንግስት እየሄደበት ያለው ቀስ በቀስ እንቁላል በእግሯ ትሄዳለች ይባላል እና በአንዴ ሁሉን ነገር ማስተካከል እንደማይቻል እኛም መገንዘብ አለብን። ግን በሂደት ተስፋችን ከበፊቱ በጣም ለምልመዋል። አሁን ተስፋችን ለካ አለ እየሄደበት ነው እንደ የሚል ትልቅ ተስፋ አለን። ብዙ ጥያቄዎች ተመልሶልናል እዚህ ውስጥ የሚል ተስፋ አለኝና ለስርዓቱ ማደግ ትልቅ ድርሻ አለው። በመንግስት ሰፖርት መደረጉ ፍርድ ቤቶች የተቋቋሙ ሽማግሌዎች ብዙ ለማህበረሰቡ ትላንት ሲሰቃይበት የነበሩትን ችግሮች ብዙ ነገሮች እየፈቱ ነው ያለው። ይሄ ምንድነው? ባህል እድሳት ታድሶ የሚለውን ነገር እያመጣ ነው ያለው ማለት ነው። በነበረበት ቆመን እኛም መጠበቅ እንደሌለብን ካለው ዘመን ጋር መራመድ እንጂ የኛ ስርዓትም ትላንት እንደዛ ነበርና እንደዛ ብቻ እንቀጥል የሚለውን የማያመላክት ከዘመኑ ጋር ድሮ ቴክኖሎጂ አልነበረም፣ ዛሬ ቴክኖሎጂ መጥቷል። የኛ ስርዓት ደግሞ ከቴክኖሎጂ ጋር አብሮት እንዴት ነው መሄድ የሚችለው የሚለውን ነገር እንድንገነዘብ እንድንረዳ ከዛም ተጠቃሚ እንድንሆድ የሚያደርጉ ናቸው። በፍርድ ቤት ደረጃ ተቋቁሞ አሁን ሰዎች ችግራቸው እየተፈታ ብዙ ሰዎች ወደ እርቅ እየገቡ ስሜታቸው ውስጥ ትላንት የመጠላላ ስሜት ያለው ዛሬ ወደ ጥሩ መንፈስ እየመጣ ያለበት ሂደቶች አሉ። ይሄ ትልቅ እገዛ ነው። እስከ ታች ወርዶ ይሄ በዚህ መልኩ ከቀጠለ ብዙ መሻሻሎች በልጅ ልጆቻችን የሚመጡ
ተስፋዎች አሉን ብዬ አስባለሁ። እንግዲህ የሰው ልጅ በምድር ላይ እስካለ ድረስ ግጭት አይቆምም። ጠንካራ ስርዓትም ቢኖር ደካማ ስርዓትም ቢኖር ግጭቶች ይኖራሉ። የስርዓቱ አስፈላጊነት ብዬ የማምነው አንድም ግጭቶችን የሚፈታበት መንገድ ነው። በገዳ ስርዓት ውስጥ ከትንንሽ ግጭቶች እስከ ነፍስ ግድያ ድረስ መፍትሄ አለው። ይህ ስርዓት አሁን ቀደም ብሎ እንዳነሱትም በባህላዊ ፍርድ ቤት እስከ ዘመናዊ ፍርድ ቤት ተቀባይነት እንዲያገኝ ተደርጎ ተይዟልና አጠቃላይ አሁን የተወሰኑ አካባቢዎች ላይ የምናያቸው የሰላም አየሮች አሉና በየቦታው እንዲበዙ ይጠበቃል። የተለያዩ ሙከራዎችም እየተደረጉ ነው። በዚህ ውስጥ የገዳ ስርዓት ምን አስተዋጽኦ ይኖረዋል? በጣም ጥሩ። ምን አስተዋጽኦ ይኖረዋል ለምለው በዋናነት የገዳ ስርዓት ትላንት ስንተዳደር የነበረው የኛን አለመግባባቶች የምንፈታበት መንገድ ዋና መሰረቱ ይሄ ነው። ከዱኤ ከብዬቲ ከጅሩ ከብያቲ የሚባል አለ በኦሮሞ ተረት። ሟች የአፈር ነው፣ ኗሪው የሀገር ነው። በህይወት ያለው ገዳዩ የሀገር ነው ማለት ነው። ይሄ ማለት ምን ማለት ነው? ስለሞተው ብቻ እያብሰለሰልን እርስ በርስ መጠፋፋትን እንዳንፈጽም የሚያደርግ ስርዓት ማለት ነው። ያንን ገዳይ መልሰን ልጃችን አድርገን እርቅ ፈጥረን ሰላም አውርደን አብረን እንድንኖር አቅጣጫ የሚያስቀምጥ ስርዓት ነበረ ትላንትም። ይሄ ተረት የወጣበት ምክንያት ይሄ ነው። አሁን መልሰን ለሆነው ነገር ብቻ እያሰብን እርስ በርስ የመጠፋፋትን መንገድ መምረጥ ሳይሆን ይሻላል ወደሚለው የተሻለ ሐሳብ መምጣት መቻል አለብን። እኛ ወደ እርቁ ነው መምጣት ያለብን። ስለዚህ ይሄ ስርዓት እዚህ ውስጥ ትልቅ ድርሻ ይኖረዋል። እርቅ ሰላም ለማስፈን ሰላም ለማምጣት ትልቅ ድርሻ ይኖረዋል። በየቦታ የሚታዩትን ጥቃቅን ነገሮች እታች ያለነው ማህበረሰብ ጀምረን እስከ ላይ ያለነው አብረን ታግለን ተው ብለን ወደ ህዝባችን ቀጣይ ያለው ጊዜ ሰፊ እንደሆነ አስበን ወደ ህዝባችን መጥተን መመካከር፣ ሀሳብ መለዋወጥ፣ እርቅ ሰላም መውረድ ይጠበቅብናል የሚል ተስፋ ነው። እንግዲህ የተለያዩ ስራዎች በመንግስት በኩልም ተሰርተዋል። ከህብረተሰብም የሚጠበቁ ነገሮች አሉ። በተወሰነ መልኩ እየተሰሩ ያሉ ነገሮች አሉ። ደግሞ በቀጣይም ሊሰሩ የሚጠበቁ በርካታ ጉዳዮች አሉ። ስለዚህ ትውልድ ባህሉን እንዲጠብቅ፣ መንግስት ደግሞ ያለውን ጉለቶች እንዲሞላ ምን መልእክት ያስተላልፋሉ? መንግስት ፈጣሪ አይደለም። ሁሉም ቦታ ደርሶ ሁሉን አጥንቶ አውቆ ይሰራበታል ማለት አይቻልም። እኛ እታች ያለነው ሰዎች ነን ለመንግስት ማሳወቅ የምንችለው። በእጃችን ያለነው ያልተስተካከለልን ነገር ይሄ ያልተስተካከለም ብለን ለመንግስት እላው ላይ እንዲሰራ ማቅረብ፣ ሐሳባችንን ማቅረብ፣ ጥያቄያችንን ማቅረብ ያለብን እታች ያለን እኛ ማህበር አይሰማንም አንደመጥም የሚል አመለካከት ከውስጣችን መውጣት አለበት። እታች ያለው የትኛው ማህበረሰብ ማለት ነው ባለበት ጥያቄ ያቅርብ። ያ ጥያቄ መልስ የሚያገኝበት ጊዜ ይኖረዋል። ጊዜ ይጠይቃል እንጂ ምንም የማይመለስ እዚህ ምድር ላይ የለም። ለምን ከተደረሰበት ነገሮች ደብቀን አቅፈን እስራችን ይዘን መኖር የለብንም። የትኛውን በውስጣችን የሚያድረውን ነገር ጠይቀን መረዳት፣ ተረርተን መመለስ ወይም ያኛውን ሰውዬ መመለስ፣ በሐሳብ አሸንፈን መመለስ ወደ ራሳችን። ስለዚህ መንግስት ያለው ነገር ተስፋ ሰጪ ነገሮች አሉ። ጉድለት የለበትም የሚል አመለካከት የለኝም። ጉድለቶች ይኖሩታል። እነኚህን ጉድለቶች ግን እኛ እናቅርብ፣ ባለንበት ደረጃ እናቅርብ። ምንም ፍርሃት አይሰማን። የኛ ማህበረሰብ እየገደለ ያለው ፍርሃት ነው፣ መጠየቅ ነው። ይሄንን በቅርበት ያለው አካል ተመርጦ ያለው አካል መንግስት ማለት ነው። ያንን ነው መረዳት ያለበት የኛ ሰው። አጠገቡ ያለው አካል መንግስት እንደሆነ ማወቅ አለበት። ለዛ አካል ሐሳቡን ማቅረብ አለበት። ያ በተዋረድ ወደሚቀጥለው አካል ሊያቀርብ ስለሚችል ጥያቄያችንን ማቅረብ አለብን። መንግስት ደግሞ በተሻለ መልኩ ጥሩ እይታዎች አሉት፣ እየሰራ ነው ያለው። ሁሉን ነገር ስራ ለማለት ባጀት ራሱ ያስፈልጋል። ኢኮኖሚካሊ አላደግንም። ስለዚህ ባለው አቅም አብቃቅቶ ሁሉም ቦታ መድረስ የሚችልበትን ሁኔታዎች መፍጠር አለበት። ይበልጥ የኛን የገዳ ስርዓት ብዙ አጋዥ ነገሮች ናቸውና ለራሱ ሲል
ማገዝ አለበት፣ መደገፍ አለበት። ይሄንን የሚያጠኑትን ወደ ማህበረሰብ ወርዶ ሊያጠኑ የሚችሉትን አካላቶች ሰፖርት ማድረግ መደገፍ አለበት የሚል መልእክት አለኝ። እጅግ በጣም እናመሰግናለን። ፍቃደኛ ሆኖ ሰፊ ሰዓት ሰጥተውን ከኛ ጋር ቆይታ ስላደረጉ በኦቢኤን ሆርን ኦፍ አፍሪካ ተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ ጋብዛችሁን ይሄን ሁላ ጊዜ ከኔ ጋር ስላሳለፋችሁ እኔም በዋዩ ስም ወይም ሲኮመንዶ ስም አመሰግናችኋለሁ። ኡልፋዳ ሆራባ ዳዳጋጋ ክቡራን ተመልካቾቻችን እየተከታተላችሁት የቆያችሁት የማለፊያ እንግዳን ነበረ። ቆይታ ያደረግነው ከሀዩ ገዳ ወይም ዩባ ገዳ አብዱራህማን ደቀቢ ጋር ነበረ። የዋዩ ገዳ ዩባ ናቸው፣ የሲኮመንዶ አካል ናቸው። ከሳቸው ጋር ነበረ ቆይታ ያደረግነው። በቆይታችን ብዙ ቁም ነገር እንደሸመታችሁ ተስፋ እናደርጋለን። ሳምንት በሌላ እንግዳ የምንመለስ ይሆናል። የሳምንት ሰው ይበለን። ቸር ሰንብቱልን።